ጤና ይስጥልን ተከታታዮቻችን ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን ጋብዘናችኋል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል እና ከማላዊ ፖሊስ ጋር በመተባበር በአደገኛ ህገወጥ የሰዎች አዘዋዋሪነት ወንጀል የተጠረጠረውን አድነው ባሻው ዳሞን በማላዊ በቁጥጥር ስር በመዋል ወደ ኢትዮጵያ አምጥቷል። ተጠርጣሪው ከግብረ አበሮቹ ጋር በመሆን በተለይም ከማዕከላዊ ኢትዮጵያ ክልል ከሀዲያና ከንባታ ዞኖች በርካታ ወጣቶችን ህይወታቸውን እንደሚያሻሽል በመሐላና በአጉል ተስፋ በማታለል ወደ ደቡብ አፍሪካ ሲያዘዋውር መቆየቱ በሰውና በሰነድ ማስረጃ ተረጋግጧል። ተጓዦችን ከ600 ሺህ እስከ 800 ሺህ ብር ያስከፍል የነበረ ሲሆን በቅድመ ክፍያ በኢትዮጵያ እስከ 100 ሺህ ብርና ከዚያ በላይ በባንክ ይቀበል እንደነበር የምርመራ መዝገቡ ያሳያል። ተጓዦቹን በሞያሌ በኩል ወደ ኬንያ ካሻገረ በኋላ በጋምቦ ጫካ ውስጥ በድብቅ በማስቀመጥ በየ24 ሰዓቱ ትንሽ ሩዝ ከቁራጭ ዳቦ ጋር ብቻ በመስጠት ለከፍተኛ ረሃብና የውሃ ጥም የዳረጋቸው ሲሆን በሞተርና በእግር ሴሎ በረሃን እንዲያቋርጡ አስገድዷቸዋል። ናይሮቢ ካደረሳቸው በኋላም በአንድ ክፍል ውስጥ በማጎር ከቤተሰቦቻቸው ተጨማሪ ገንዘብ እንዲያስልኩ በማስገደድ ገንዘብ ማስላክ ያልቻሉትን በዱላ በመደብደብና በኤሌክትሪክ ንዝረት በማሰቃየት ተጨማሪ ገንዘብ በኢትዮጵያ ባሉ ግብረ አበሮቹ በኩል እንዲከፈለው አድርጓል። በተጨማሪም ተጓዦቹን ከናይሮቢ ወደ ሞምባሳና ታንዛኒያ በእቃ መጫኛ ኮንቴነሮች በተሳቢና በሸራ በተሸፈኑ መኪኖች ውስጥ አጉሮ በመጫን ታንዛኒያ በሚገኝ ጫካ ውስጥ ጥሏቸው የተሰወረ ሲሆን አብዛኞቹ ወጣቶች ደቡብ አፍሪካ ሳይደርሱ በተለያዩ ሀገራት በፖሊስ ቁጥጥር ስር ውለው እስከ 3 ዓመት እስራት ከተቀጡ በኋላ እስከ 170 ሺህ ብር ከፍለው ወደ ሀገር መመለሳቸው ተገልጿል። ፌዴራል ፖሊስ ከ2015 ዓ.ም ጀምሮ ባደረገው ክትትል ተጠርጣሪውን በማላዊ ፖሊስ አሲዞ ሐምሌ 22 ቀን 2018 ዓ.ም ተረክቦ ወደ ሀገር ያመጣው ሲሆን ህብረተሰቡ በኢኤፍፒ አፕ በ991 እና በኤስፒኤስ ጥቆማ በመስጠት ትብብሩን እንዲቀጥል ጥሪ አቅርቧል። አዲስ የመንገድ ግብር ሊጣል ነው። በመንግስት በተሰሩ መንገዶች ላይ ለሚነዱ መኪኖች አዲስ ዓመታዊ የመንገድ ግብር ሊጀመር መሆኑ ተሰማ። ይህ ግብር ከመኪና ዓመታዊ ምርመራ ወይም ቦሎ ጋር አብሮ የሚሰበሰብ ሲሆን ክፍያውም እንደ መኪናው አይነትና እንደሚያወጣው የካርቦን ጭስ መጠን ይወሰናል። በዚህም መሰረት ብዙ ጭስ የሚለቁ አሮጌ መኪኖች ከፍተኛ ግብር ሲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ ግብር ይከፍላሉ ተብሏል። እንደ ኢትዮ ኤፍኤም መረጃ ይህ አሰራር በሌሎች ሀገሮችም የሚሰራበት ሲሆን መንግስት የመንገድ ጥገና ስራዎችን ለመስራት ተጨማሪ ገንዘብ እንዲያገኝ ይረዳል። ግብሩ በከተሞችና በክልሎች ጭምር ስለሚሰበሰብ የአካባቢ መስተዳድሮች የራሳቸውን በጀት እንዲያጠናክሩና በፌዴራል መንግስት ላይ የሚኖረውን የገንዘብ ጫና እንዲቀንስ ታቅዷል። ይህ አዲስ የታክስ ሀሳብ በሚኒስትሮች ምክር ቤት ተዘጋጅቶ ለፌዴሬሽን ምክር ቤት ቀርበዋል።